ያይቶ ቢሆን አዎ የተጎዳ በኩል ትሄጃለሽ። ሃይሚ ተጎዳች፣ ሃይሚ ጎን ትቆማለሽ። ብሩኬ ከተጎዳ ብሩኬ ጎን ትቆማለሽ የሚባል ነገር አለ፣ እንደ ምሳሌ ማለት ነው። እነዚህ ልጆች አንድ ላይ ነው እየመጡ ያሉ። የሚያከፋፍሉት ራሳቸው፣ ሰውን የሚወቅሱ ራሳቸው፣ ወቃሽም እነሱ፣ ተበዳይ እነሱ። ለምን አስፈለገ? አልኩሽ እኮ ደግሞ ማለት ነው ዜድ ማለት ነው። እኔ ልንገርሽ ማለት ነው ማርያምን ወንዴ እኔ ዜድ ነኝ አይደለ? ካጠፋው ዜዶ እንደዚህ በስድብ እቤት ከፍተሽ እኝኝ ሳትይ ዜዶ እነሱ ልጆች ሁለተኞቹ አንድ ላይ ናቸው። ለምን እንደዚህ አድርገሽ እንዲህ ያለ ነገር ይቅርብሽ ብለሽ እኔን ብትቆጪ ያ ነገር ላይ አይ ሰው ለምን ተቆጣኝ ብዬ እመለሳለሁ። አንድ ቦታ ይሄን ብለሽ ብትናገሪ ማለት ነው የዛኛው ወገንተኛ ነኝ ብለው ነው የሚያጥረገርጉሽ። እኔ ልንገርሽ ያቺ ልጅ ሃይሚ የምትባለው ሳትጠፋ በፊት ማለት ነው ገና ፕራንክ ሀ ብሎ የተጀመሩ ጊዜ ነው ወደ 47 ሺህ ምናምን ነበር ፎሎወር ማለት ነው። በፕሮፋይሌ የማርክና የቡራ ነው ማለት ነው። እኔ እነሱን ማቃቸው ዜድ ማለት ነው። ብታምንም ባታምንም ገና ዩቲዩበር ሳይመጡ ተየተንቢ ጋር እዚህ አብረን ነበር ነው ማለት ነው። በዛ ነው የምንተዋወቀው። እኔ ልንገርሽ ከዚያ ማለት ነው አዲስ ገና እኔ እንደዚህ ወደ እናንተ ጀማዓ ስገባ እኛ ሸር ምናምን ብናረግም አላቃቸውም። እንደዚህ ወደ እናንተ ውስጥ አልመጣም ነበር ማለት ነው። ከዛ እነዚህ ሃይሚ ምናምን ሆነው ያቃጠሉት የኔን ቤት ማለት ነው። እኔ ልንገርሽ ከዛ ወደ አካላሰኝ መውደድም በውስጥ ባረገው ብዬ ተውኳቸው ማለት ነው። ገባሽ? ሸር ማላረግ ምንም አላረግም ተውኩት በቃ። ምክንያቱም አንዱን እንደው ስትይ ያንተ ሞት እስከነሆድም የውስጥሽን ሳያውቁት ማለት ነው ያገላብጡሻል። ዜድ ከምሬ ነው የምልሽ በጣም የሚያገላብጡሽ። አንዱ ደስ ያንዱን ሰው እንደዚህ አድርገሽ አንዱ ጋር እንትን ስትይ እዛ ቦታ አሁን ተጨረቃ ፋሚሊ ስንት ቦታ ነው ያለው? ሶስት ቦታ እግዚአብሔር ወንዴ ማለት ነው የሚያውቅሽ ሰው ማለት ነው። እንዳያውቁሽ ሰው እንዳላወቁሽ ሰው ነው የሚያውቁ የሚሆኑብሽ። ሰው ልጅ እኮ ትናንትና እንደ እኔናች ልጅ እኮ ገስት ላይ ተጫውተን ነበረ። ዛሬ ላይ እንደዚህ ስላት ምን ትለኛለች? ትታዘበኛለች፣ ቅሪራታል የሚባል ነገር ደግሞ መሀላቸው በፍጹም የለም። በፍጹም ሰው ይሄንና ወጣታ እኔ አንቺ ጋር ተጫውቼ ገስት ላይ ብዙ ነገር እየተጫወት እንዴት ነው አንቺ ማስረጅኝ? ሁሉም ግልብጥ ነው አልኩሽ። እኔ እነግርሻለሁ አቋም የለውም ሲጀመር ህዝቡ ማለት ነው። ከዚህ ሁላ ሙናዬ ማለት ነው ጠቢብ ነገሩ ምን ታረጊያ እሱ ነው አረ የሚያዋጣ እና ስለዚህ ማለት ነው ዛሬ ላይ ደግሞ እኛ ቃለው በውስጥ ስጽፍ ላሷ አትመልስም ድምጿ እንዳይታወቅ ነው የሚባለው። ዛሬ ደግሞ እኛ መሀል ገብታችሁ ከዚህ በፊት ምን ተፈጠረ መሰለሽ? እኔና ማይኪንግ ተጣልተን ነበር ማለት ነው። ገባሽ? ከዛ እኛ የራሳችን ኬዝ አለን። የተጣላ ነው በውስጥ ነው። በተጣላንበት ምክንያት ደግሞ በሃይሚ ምክንያት ነው። ገባሽ? ከዛ ያን ነገር ስንጣላ ምንድነው የተባለ? ከሰሚራ ጋር ተጣሉ። ከሰሚራ ጋር ለራሳቸው በራሳቸው ግሩፕ ነው ተጣልተው ለብቻ ግሩፓቸውን ከፋፍተው ለብቻ ተጣልተው ቀሩ። ለራሳቸው ነው የተጣሉ። ምን ይላሉ? እኛ የግሪስ ፋሚሊ እኛን ሊያለያዩ ነው የሚፈልጉ አሉ። እኛ ከማን ነው የምናለያየ? ሃይሚ ማለት አብርሃም ነው። አብርሃም ማለት ሃይሚ ነው። ሃይሚ ማለት ደግሞ ብሩኬ ነው። ከነሱ በፊት እኮ ብሩኬ ማን ነበር ገዳፊ ያለው? እኛው ነበር እኮ ሲጀመር የማርክና የአብርሃም የቡራ ደጋፊ አንድ ቀን ተለይቶ አያውቅም። ምን እነግርሻለሁ አስረግጬ ነው ምን ነው የመጣ እግዚአብሔርን ከፍፍል የመጣበትን ጊዜ አላወጣውም እንጂ እዚህ አወጣዋለሁኝ እኔ ከፈለኩ ማለት ነው። እኔ አወጣለሁ ምንም ብሩኬና ሃይሚ ደጋፊ ብሎ የብሩኬና ሃይሚ ደጋፊ ብሎ ስመጣ ነው ሁሉም ወደ ኦዲየንስ የተለያየ። ከዚህ በፊት የተለያየው ማን ነው? የፍቅር ደጋፊ ነበር ከኛ ጋር ጠብ። ከዛ ውጪ የለም ምንም ሽፍልፍል የለው። ለምን ይሄን አስፈልገ? እኔ እኮ ነገርኩሽ እኮ አልኩሽ ሲጀመር ሃይሚ ዩቲዩብ ከፍታ 4 ወር ተሆነ ወድህ ነው ሁሉም ክፍፍል ያመጣው። እኔ እነግርሻለሁ አስረግጬ ማለት ነው። ከዛ በፊት ሁሉም አቋሙ አንድ ነው። የማንኞቹም ደጋፊ ሲጀመር አንድኞቹም ተወራውራ ያቀም እስከነ ሁሉም በተራረቀ ቁጥም እየተናገረ ነበር። ደጋፊ ነበረ የምንጣላው ለምንድን ነው? አብርሃምና ሩታ ስለምዘቀዘቁ ከነሱ ጋር ነበረ ጠባችን ብዙ ጊዜ ማለት ነው እንጂ ሃይሚ የሚባል ነገር የለም። ሀት ሙቤ ራሱ ሲነካ ማንፈልግ ሰው ነበር። ለምንድን ነው ገዳፊ የሚባል ነገር የለም። እኛ የጋሽዬ ልጆች ባንድ ላይ ነው። ብሩኬም ደግሞ ስንት ነበር ገስት ላይ ተኛጋለ ወንድም ጀምሮ በዛን ሰዓት ማንም ክፍልፍል የለም ሲጀምር አይታወቅም። ይነግርሻለሁ ዋንዴ ይንገርሽ
እኔ እኮ ማለት ነው የብሩኬና የማርክ ራሱ የሆነ ነገር ሲነቋቆር ተው እያልኩኝ ስንት ጊዜ ማለት ነው። ብሩኬን እንደዛ ወላሂ እኔ እኮ ስሚ ማለት ነው እኔ ምንድን ነው ማንን ነው የሚወጋው? እስቲ የሚወጋው ያካል ያምጡልን። እኔ ማንም ያረጋገጠው ነው ሃይሚንና ሙቢን በአንድ አይኔ ነው ማያቸው ብያለሁ። እስቲ ይሄ ከሆነ ችግራቸው እኔ ድሮም ፕሮፋይል ይሄ ነው። ትላንት አይደለም ምን ያመጣሁት ከዛ በኋላ ነው ሙቢን ብቻውን ያመጣሁት። ግን ዛሬም ላርገው ትላንት ላርገው ሃይሚን ልስቀላት አልስቀላት ምን ያገባዋል? በኔ እኔ ምንድን ነው የሚሽለጠው ማለት ነው። አሁን ሳስበው ራሱ ማለት ነው የራሱ ወደል ያስገቡ ራሴን ትዬ ነበር ከምር። አሁን ግን እየተበሻሸቁ ሲመጣ ማለት ነው ውስጥ ማለት ነው ወደ እንትናማ ነው ወልዴ ማለት ነው። አንቺ ያላሰብሽውን እግዚአብሔር ነው ማለት አንቺ ውስጥሽ ላይ አይምሮሽ ላይ ያላሰብሽውን ነገር ነው አንቺ የሚያሳስብሽ። አሁን ትናንትና ምንድነው ያለው? እኔ ሃይሚን ብቻ ስለተዘቀዘቀኝ ነው እኔ ሃይሚን ብቻ ለቀቁ። እንኳን ሃይሚን አይደለም የኛ ልጆች ራሱ አሁን ፎቶ ሲጀመር ማቆም መልቀቅ አቆም ያለው ምን ይላሉ? እሷ ሲጀመር የሱ ጠላት ናት ይሉኛል። አንቺ እነሱ መሳቸው እንደ ገስት ላይ ሳይራስ ዘድ የሚልኮ አፈር እኔ ጠንቅቆ ያቀኛል ማን እንደሆንኩ። እንደናንተ ከካማ አይደለም እሱ እኔ ህዝቡ ወዴት እንደሚሄድ አታውቂውም። ምን ልንገርሽ አልኩሽ እኮ እኔ እኮ አልኩሽ እኔ ደህና ማተማተን አልኩሽ ደህና እንትን ነው ስትያቸው ማታን ዝጥ ያረጉሻል። ደግሞ እኮ ፊት ለፊት ቢናገሩሽ ማለት ነው ዜድ ምንም አይቀፈሽም አያስጠላሽም። እኔ በውስጥ ማለት ነው እኔ እንዳው ወንድም ማረኝ እንደዚህ ተጫወት ጀምሬ ማለት ነው ወንዴ ማለት ነው እግዚአብሔር የሆነ ጊዜ የሁሉም ቤት ከኛ ልጆች ውጪ እንደው አብርሃምና ሩት ተደጋፊ ጋር ነው እንጂ ምገባ እና ደግሞ አንዳንዴ ሩቂያ ቤት ከዛ ውጪ ሁሉም ቤት አቁሜ ነበር። ለምንድን ነው በተለይ ደግሞ እኔ የሆነ ነገር ሲናገር በጣም ደሜ መራራ ነው። ትንሹ ነገር ነው በኔ የሚገን። ከዛ በቃ ልጆችም እና አትይጂ ምናምን ስለ አቆምኩ ልጅ ጋር ነበር የምገባው። በፊቱም ሲጀመር ሌላ ቤት አልገባም። ግን አንዳንድ ዝም ስትይ በቃ አንድ የሆነ ቤት ስትጫወች ምንድነው የሚለው እኛን ለመበታተን እኛን አንቺ እኮ መሀላቸው ንፋስ ካላስገቡ ማንንም መሀላቸው አይገባም። ራሷ ነው ንፋስ ያስገባች ማን ለያያታል እካኩላ ሰው የራሱን ህይወት አይኖርም። ማን ያቃታል ስትገባ ሀቢብቲ ባንስ እንኳን እዚህ እህቷን ብትያዛት እህቷን ብትይጅ ይሻላታል። ከማንም ዩቲዩበር ቲክቶክ ላይ ያለችው እህትሽ ትሻልሻለች። ብጠፊ የጠፋይ ብሎ የሚፈላለግ ዶንቆሮ ሁላ እዚህ ይላሉ። እጅጅን ያለ አስጠላባቸው ጌታ እግዚኦ ኖሮ እሪ ነበር የምትሉ እያንዳንድሽ ወጣችሁ እንተዋወቅም እንዴ? እከካም ሰው ያነሳውን ፈጣሪ ያነሳውን ሰው ልጅ አይጥለውም። ይሄን ማወቅ አለባችሁ። እናንተ አንድ አይናችሁ ስነካ እንደሚያማችሁ ሌላውም ደግሞ ያ ሰው ስነካ ያማዋል። ይሄን ማወቅ አለባችሁ። እኛ ለምን አመመ ስትሉ ያ ሰውስ ለምን አመመው? እሺ ማሪ ቀይራለሁ። እሺ ማሪ ታዛሽ ስለሆንሽ አመሰግናለሁ። አብዲኮቻ የጥንት የጧቱ ኩዌት የሆነ ኩዌት ኩራውን ቤት ኢትዮጵያ ከመክዩ ጋር አይደለም ከመክዩ ጋር ነው ከመክዩ ጋር yes ከመክዩ ሱልጣን ጋር። እስኪ ደግሞ ጠፋ በዚህ ሰሞን ምን ሆኖ ነው? እጣ ብጥል ሐራም ነው እንዴ? ሀዩቲ ማሬ ለድሃ ሐራም አይደለም ለሀብታም ነው ሐራም። እኔ ወላይ 2000 ብር ከከሰርኩ ብዬ ነው እንጂ ማለት ነው ብቆርጠው ደስ ይለኛል። እንዴ ትቀልዳላችሁ እንዴ? ለድሃ ሐራም የሆነ ነገር የለም። አይ ምርጥ ልጅ ደህና ነሽ? ደህና ነኝ አልሐምዱሊላህ። እንዴ እኔ ማለት ሀታ 2000 ብሯን ማለት ነው 2000 ብሯን ከከሰርኩ ብዬ ነው ያልቆረጥኩት እንጂ ማለት ነው መክሰር በህይወቴ መክሰር አልወድም ጋይዝ።
እንግዲህ አስቡት አንዷ 50,000 ብር። አንተ ሰውዬ ወደዛ ራቅ፣ እኔ ከተከታዮቼ ጋር ላውራ እንዴ። ሳይ በራሱ ሰዓት ነቅሎ ወጣ። ሳይ እንዴ ላውራ ከለከለኝ እኮ እንዲህ በቀረበ ቁጥር ምንድነው ይሄ ሰውዬ እያልኩኝ እንዴ ስለምን ነበር ማውራው? አው በህይወቴ ኪሳራ አልወድም። አንዷ 50 ቲኬት ቆርጣ ፌንት ነቀለች አሉ። አንዷ ደግሞ 44 ቆርጣ ባለ ሁለት ኮንዶሚኒየም ቤት ደረሳት። 44 ቲኬት ማለት ሳስበው በኢትዮጵያ 84,000 ብር። 44ቱ ቲኬት በኢትዮጵያ 84,000 ብር ነው። ኦሬዲ ባለ ሁለት መኝታ እንትን ባለ ሁለት መኝታ ኮንዶሚኒየም ቤት ደረሳት። ስለዚህ አትከስርም እሷ። ባለ ስንት ሚሊዮን ብር ቤት ነው የደረሳት። 80,000 ብር አውጥታ አንድ ቤት ከደረሳት ትካካሳለች። ያው ንግድ በሉት እኮ ያኔ ትካሳላችሁ፣ አተረፋችሁት ማለት ነው። አትከስሩም፣ ታተርፋላችሁ። በጣም ባንዴ አተረፋችሁ ብዙ ብር ማለት ነው። ግን ትልቁ ችግሩ ምንድነው? እኔ እንደራሴ ኪሳራ አልወድ። ለምን 2,000 ብር አይሆን? አልወድ። እንደራሴ ነው፣ ግን እንደራሴ ነው። እንደናንተ አስተሳሰብ ማግኘትም ማጣትም ምናምን ብላችሁ ሞክሩ። በጣም አሪፍ እድል ነው። እውነት ለምን እድል ነው እንዴ? 2,000 ብር ቆርጦ ሰው ቤትን የመሰለ ነገር እድለኛ የሆነ ሰው። እኔ የሎተሪ እድል የለኝም። የኔ እድል አረብ ሀገር መሄድ። ይሄ እጄ ላይ ራሱ አያችሁት? ይሄ ራሱ እንትን ይነበባል አሉ እኮ አያችሁ? ይሄ እጃችሁ ውስጥ ያለው መዳፍ ራሱ ይነበባል አሉ። የኔ እድል የአረብ ሀገር እድል ነው እንጂ እኔ ሎተሪ እድል የለኝም። ሰላም ነው ወንድሜ? እንዴት ነሽ? አለሁ አልሐምዱሊላህ። ከየት ነው? አስገብኝ። ከኢትዮጵያ። ኢትዮጵያ ደቡብ ውስጥ የትም ቦታ። ደቡብ? አዎ። ደቡብ የት አካባቢ? ደቡብ ውስጥ የትም ቦታ፣ ሁሉም ቦታ። አንድ ቦታ ጥቀስ። ራስን አስተዋውቀኝ ወንድሜ። እኔን ተወና። ታኩር ይባላል። ታኩርዬ እንኳን ደህና መጣ። እንዴት ነህ? አለሁ። እንዴት ነሽ? አለሁ አልሐምዱሊላህ። እና ምላችሁ ምንድነው? እኔ አረብ ሀገር ሎተሪ እድል የለኝም። እድል ያላችሁ ሰዎች ሞክሩ። ምን እድል ነው? የምን አረብ ሀገር ማምጣት